بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ውድ የዚህ ፕሮግራም ተከታታዮቻችን ዛሬ በሐጅ በ1446 የሐጅ መስተንግዶ በተመለከተ ከሲስተም አስተዳደር ባለሙያ ጋር ነው የምንገናኘው። በመጀመሪያ ስሞትን ያስተዋውቁን፣ መደቦትስ ምንድን የሥራ ድርሻዎት ምንድን ነው? ብስሚላሂ ረህማን ረሂም ፈይሰል ማማ እባላለሁ። በዘንድሮ ሐጅ የሲስተም አድሚን እንደውም ደግሞ የሲስተም ዴቨሎፐርም ነበርኩ ማለት ነው። ሲስተም አድሚን ማለት ምን ማለት? የሲስተም አስተዳደር ምንድን ነው? በተለይ ከሐጅ ጋር ምንድን ነው የሚያገናኘው? ኦኬ ከሞላ ጎደል በዚህ ሰዓት የሐጅ ኦፕሬሽን በሲስተም ነው ኦፕሬት እየተደረገ ያለው ከሬጂስትሬሽን ጀምሮ እስከ መጨረሻ እስከ መልስ ድረስ። በዚህ መሀል እንግዲህ ያለው ብዙ ኦፕሬሽኖች አሉ። ከቪዛ ሂደት ጋር ተያይዞ፣ የክፍያ አስተዳደር ጋር ተያይዞ እንደውም ደግሞ የስኬጁሊንግ፣ የሆቴል፣ የግሩፕ 45 ብዙ ነገሮች አሉና እዛ ስንደርስ ደግሞ በየባሱ በግሩፕ 45 ማኔጅ የሚደረግበት ይሄ ሁላ በሲስተም ስለሆነ ይሄ ኦፕሬሽን እንደየክፍሉ ክፍሎች እንዴት መጠቀም እንዳለባቸው ይሄን ኦፕሬት በማድረግና ሲስተሙ አቬለብል እንዲሆን እያስተዳደርን እንገኛለን ማለት ነው። እንግዲህ የ1446ን እንግዲህ የሐጅን ምዝገባ ወይም የሐጅ ሲስተምን ከወጪ አኳያ ከጉልበት አኳያ እንደው ተመራጭ እንዲሆን የሰራችሁ ስራ አዲስ ነገር ካለ ምንድን ነው? ኦኬ ሲስተም ሲባል ሁሌ አዲስ ነገር ይኖራል። ሲስተሞች ያው ይሄ አክቹዋሊ ሰርቪስ ስለሆነ ሰርቪስ በየጊዜ መሻሻልን ይፈልጋል። ሐጅ ሰርቪስ ስለሆነ ያው ከብዙ ስቴክሆልደር ጋር ያገናኛል። ለነዚህ ስቴክሆልደር ሲባል ከውጃጁ ጀምሮ ሌሎች ከዚህ ጋር የሚያያዙ ስቴክሆልደሮች ጋር ሰርቪሱን ለመሻሻል በየጊዜ አዳዲስ ነገሮች ይጨመራሉ። ዘንድሮ ለምሳሌ ከባንኮች ጋር ባለው እሱን በደንብ ቀልጣፋ ለማድረግ የበለጠ ቀልጣፋ ለማድረግ ከባንኮች ጋር ያለንን ፐርፎርማንስ ችግሮች የነበሩበትን ፐርፎርማንስ ጨምረን ጥሩ እንትን ብለናል። ከዛ በተጨማሪ ደግሞ ያው ውጃጆቹን በየግሩፓቸው ጥሩ ሆነው እንዲሄዱ ሳይለያዩ ከዚህ በፊት በነበሩ እንትኖቹን ቀርፈን ይሄንን ማኔጅ የምናደርግበትም የተጨመረበት ሁኔታ ነው። በተለይ ዘንድሮ ግሩፕ 45 አፕሊካብል ለማድረግ አምና የነበሩ ችግሮች ተቀርፈው ወደ ስራ የገባበት ጊዜ ነው ማለት ይቻላል። ሌላ ደግሞ ያው ኢንቴግሬሽኖች አሉ። ለምሳሌ ቲኬት ከዚህ በፊት ሃርድ ኮፒ ነበረ፣ የኤርላይንስ ቲኬት ማለት ነው። በሃርድ ኮፒ ነበረ ለሁጃጅ የሚሰጠው ማለት ነው። ከኤርላይንሶች ተቀብለን ገና ዲስትሪቢዩት እናደርግ ነበረ። አሁን ደግሞ ልክ ሬጂስትሬሽንን ዲሴንትራላይዝድ ባደረግነው መሰረት ቲኬቱንም ከአየር መንገዶች ጋር 2 አየር መንገዶች አሉ በዚህች ሐጅ ከኛ ጋር የሚሰሩ የኢትዮጵያና የሳውዲ ኤርላይንስ። እነሱ ከኛ ጋር ኢንተግሬት በማድረግ ቲኬት ያደረጉ ሁጃጆችን ቀጥታ ወደ ሲስተማችን ስለሚመጣ ሲስተሙ ላይ ሆኖ ቲኬት ፕሪንት ያደርጋሉ ማለት ነው። አሁን በዚህ ሰዓት 30 ሬጂስትሬሽን ሴንተር ላይ የነዚህ የሁለቱ ኤርላይንስ ቲኬቶች ፕሪንት እየተደረገ ለሁጃጅ እየተሰጠ ይገኛል ማለት ነው። እዛ ሁጃጆች ባሉበት ቪዛም ፓስፖርታቸውም ቲኬትም እዛው ሴንተር ላይ ተሰጥቷቸው ይሄዳል ማለት ነው። በዚህ ሰዓት ድሮ እንደምታውቁት እዚህ የፌዴራል መጅሊስ በአካል በመምጣት ሁላ ትሪሚሶች ነበሩ። ይህንን ስሙዝ በማድረግ ተችለዋል። እንደውም ደግሞ ኢንቴግሬሽን ላይ ካነሳን አይቀር ብዬ ነው ቦርድ ያደረጉ ሁጃጆች ማለት ተሳፍሮ ወደ ሳዑዲ የሄዱ ሁጃጆችንም በቀላሉ ማወቅ እንችላለን ማለት ነው። ያቀናነሳል ማለት ነው ሲስተሙ። ኤግዛክትሊ ሲስተሙ ልክ እዛው ቦርድ አድርጎ ሲጨርሱ ሪፖርት ያደርጋልኛ ሲስተም ኢንቴግሬሽን ስላለው ቀጥታ ማን እንደቀረና ሪስኬጁሊንግ አስፈላጊ ከሆነ ወይስ ለየት ያለ ችግር ካጋጠመውና ሐጁን ካንስል ማድረግ አስፈላጊም ከሆነ እርምጃ ለመውሰድ ይሄ ዲሲሽን ሜኪንግ ላይ ሲስተም ይረዳል የምንለው ይሄን ነው ማለት ነው። ሁጃጁ ቀርተው ገና ከአንድ ወር በኋላ ወይ ከሆነ ቀናቶች በኋላ እሱ ሪፖርት እስኪያደርግ ድረስ አንጠብቅም ማለት ነው። ወዲሁ መቅረቱን ስለምናቅ ተገቢው እርምጃ ይወሰዳል። ያ ቦታ ሰው መተካት ካለበት ይተካል። ጊዜው የማያስችል ከሆነ ግን ለሪስኬጁሊንግ እና መቅረቱን አውቀን ወደ ቀጣዩ እርምጃ እንሄዳለን ማለት ነው። ስለዚህ እነዚህ ተጨምረዋል። ስለዚህ ይሄ የፋይናንስ የሲስተም አድሚን ወይም ደግሞ የኮምፒውተራይዝድ በተለይ በዚህ ሲስተም መጠቀማችሁ ሁጃጁን ከገንዘብ ከጉልበት እንዲሁም ከእንግልት አድኗል ማለት ይቻላል። ዴፊኒትሊ ሰርቪሶች ያው እንግዲህ እኛ ብቻ ባንወስን እንኳን ሰርቪስ ብዙ ጊዜ ያው በሰርቪስ ሰጪ ብቻ ሳይሆን ሰርቪስ በሚያገኝ ሁጃጅም ያው መለካት ስላለበት ልኬቱ ብዙ ነው።
ቢሆንም ግን ከዚህ አሁን ከተወሰኑ ሁጃጆችንና ከተወሰኑ ግብረ መልስ የምናገኛቸው እንትኖችን ስናይ ሁጃጅም በተገቢ ሁኔታ ሳቲስፋይ ሆነዋል። ባለበት ተመዝግበው አቬላቢሊቲም ጥሩ ነው። ካስተመር ሃንድሊንግም ያው 30 ሬጂስትሬሽን ሴንተሮች ጥሩ ስልጠና ተሰጥቷቸው ከሲስተም ዋይዝም ከካስተመር አቀባበል ሳይድም ጥሩ እንትን ተሰጥቷቸው ሁጃጁም በአግባቡ እንትን እያደረጉ ይገኛሉ። ከዛ ሳቲስፋክሽን ባሻገር የትራንስፖርት ወጪ፣ የምግብ ወጪ በተለያየ አጋጣሚ ደግሞ ወደ ሴንትራል ስትመጡ ሰዎቹ ሊጭበረበሩ ይችላሉ። ከነዚህ ተድነዋል። ከፋይናንስ ስንወስደው የሁጃጁንም የተቋሙንም ማለት ነው ይሄ ሲስተም ያድነው ማለት ነው። ይሄ ከገንዘብ አንጻር ከታይም አንጻር ብዙ ጠቀሜታ አለው ማለት ይቻላል። ስለዚህ አሁን እናንተ እዛ ያለውን ስራ እዚህ ሆናችሁ በሲስተም ትቆጣጠራላችሁ። ሁጃጁ ደግሞ ስለመመዝገቡ ጥያቄ ካለው ወይም ደግሞ ያለበትን ደረጃ መቼ ነው የሚሄደው መቼ ነው እንትን የሚለውን ነገር ለማወቅ ይህ ሲስተም ይረዳዋል። ከሁጃጁ አኳያ የዚህ ሀጅ ስታተስ ወይ ደግሞ ያሉበትን ደረጃ ማወቅ የሚያስችላቸው ሊንክ አለ ቼክ የሚያደርጉበት። ከዚህ በተጨማሪ ደግሞ ሊንኩ ከስር ብናስቀምጥለት ይሻላል። ስታተስ ይባላል። ከዚህ ፕሮግራም ስር ቢቀመጥና እዛው እንደሚያገኙ እርግጠኛ ነኝ። ከዛ በተጨማሪ ግን ሞባይል ኦልሬዲ ወደ ህብረተሰቡ ለማውጣት የመጨረሻ የጎግል ቲም ሪቪው እየጠበቀ ነው ማለት ነው ፋይናል እንትን። ስለዚህ ይሄም ስታተሶቹን ለምሳሌ መቼ እንደሚበሩ፣ የትኛው ሆቴል እንደሚያርፉ፣ ከማን ጋር እንደሚሄዱ፣ የትኛው ባስ እንደሚሳፈሩ ያው ብዙ እንግልቶች የነበሩባቸው ቦታዎች ላይ አሁን መረጃው የሁጃጁ እጅ ላይ ነው ያለው ማለት ነው። ስለዚህ እዚሁ ደረጃ ደርሷል። ስለዚህ ይሄንን ስታተስ ትሬስ የሚያደርጉበትን አንደኛው በሞባይል አፕሊኬሽን ነው። ሁለተኛ ደግሞ ከዌብ ቤዝድ ማንኛውም ዲቫይስ ላይ የሚሰራ ከዚህ ፕሮግራም ስር በሊንክ ይቀመጣል። እሱን እናደርጋለን ማለት ነው። እንግዲህ አሁን የዚህ ከጠቅላይ ምክር ቤቱ አብዛኛው ሁጃጆች ገጠሪቱ የኢትዮጵያ ክፍል የሚመጡ ናቸው። እዛ ደግሞ ያለው የስልኩ አይነት ደግሞ አናሎግ በተለይ ነው። ብዙ ጊዜ ስማርት ላይጠቀሙ ይችላሉ እና ይሄ ሲስተም ሁለቱንም ተጠቃሚ ያደርጋል። ያው እንግዲህ ሲስተም እስከተባለ ድረስ የሆነ ጎራ መያዙ የማይቀር ነገር ነው። ያው አጠቃቀም የሚችሉ ሰዎች በራሳቸው ቼክ ማድረግ ይችላሉ። አጠቃቀሙን የማይችሉና ይህንን ለመጠቀም ዲቫይስ የሌላቸው ሁጃጆቻችን በሬጂስትሬሽን ሴንተር በኩልና በሰዎች በኩል በቂ መረጃ እያገኙ ነው። በመረጃ ጉድለት ምክንያት ይህን ሀጅ የተስተጓጎለበት ማንም ሰው እንደሌለ ነው እስካሁን እንግዲህ የምናውቀው ማለት ነው። ሁጃጆች የተመዘገቡበት ቦታ በአካል በመሄድ ሙሉ መረጃ ይወስዳሉ። ምክንያቱም ሬጂስትሬሽን ሴንተሮቹ መረጃዎቹ ቀደም ብሎ ራሳቸው ሲስተም ላይ ስለሚያገኙ እኔ ጥያቄ ካለ እዛው ይመልሳሉ። ኢቭን እነሱ ራሱ ኦን ቢሃፍ ኦፍ ሁጃጅ ሆነው እየጠየቁ ችግሮች ካሉ ወዲሁ ሶልቭ ያደርጋሉ። ስለዚህ በቂ መረጃ አላቸው ማለት ነው የሬጂስትሬሽን ሴንተሮች። ስለዚህ ዲቫይስ እንኳን ባይኖራቸው ስማርትፎን እንኳን ባይኖራቸው ሁጃጆቻችን በሬጂስትሬሽን ሴንተር በኩል ኦር ደግሞ በጓደኞቻቸው በኩል በቂ መረጃ እያገኙ ይገኛሉ። ስለዚህ አሁን ይሄ 1:45 የምንለው ይህንንም አብሮ የሚሄዱትን አብሮ የሆነ ቦታ በሆቴል የሚያርፉትን የሆነ ቦታ መኪና የሚሄዱትን የተጓዡን እንትን ስለሚል እርስ በራሳቸው እንዲረዳዳም ያደርጋል ማለት ነው። ኤግዛክትሊ አልቲሜት ጎሉ ራሱ ይሄ ነው። ሰዎቹ መረጃ ከአንድ ሰው እንዲያገኙና አንድ ሰው እንዲመራቸው። ያው የሰዎች ስብስብ ላይ 6,000 ሰው ነው የምንወስደው። 6,000 አንድ አሚር ብቻ በቂ አይደለም። ስለዚህ ተከፋፍሎ በ45 በየባሶቻቸው ያው 45 ማለት ብዙ ጊዜ እንቅስቃሴ እንደዛ ስለሆነ ነው። ብዙ ጊዜ እንቅስቃሴ በባስ ስለሆነ በመኪና ስለሆነ ስሞል ነምበሩ ባስ ስለሆነ እዛ ባስ ላይ ተቀናጅቶ በጋራ እንዲሄዱ። ይሄ 45 ደግሞ ኮንተንቱ ማለት ሰዎቹ እዛ ውስጥ ያሉ ሰዎች ከሞላ ጎደል አንድ አካባቢ መግባባት የሚችሉ ተደርጎ ነው የተሰራው ማለት ነው። አሚር ተደርጎባቸው መግባባት እንዲችሉና በጋራ መሄድ በተለያየ ቦታ ማለት ነው። ከኤርፖርት ጀምሮ እስከ መሻይር ድረስ ከዛ መልስም ለዛ እንዲጠቅም ተብሎ ነው እንግዲህ። ስለዚህ ይሄ አሁን ያልናቸው የፍላይት መረጃም የተወሳሰኑ ያው ብዙ ነገሮች አሉ አይደለ? ወደ መካም ስንሄድ እነዛ ሁላ ኢንፎርሜሽኖች ሼር ይደራረጋሉ ማለት ነው። ስለዚህ አሁን ለምሳሌ በዘንድሮ ባለፉት ሁጃጆችን ስንሸኝ ያገኘናቸው ምንድነው የቪዛ ቀድሞን የደረሰን እያሉ ነው። እንደዛ ነው ያሉት። እዛው ቤታችን ተቀምጠን ቪዛ ደጃችን ላይ እንደደረሰው እና ብዙም አልተቸገርንም እያሉ ነው። እና ይህ ከሲስተም ጋር ግንኙነት አለው? ኤግዛክትሊ አይዲያው ምንድን ነው?
ሁለት ሲስተም እንጠቀማለን። ከዚህ በፊትም እዚህ ፕሮግራም ላይ እንደተገለጸ አይቼዋለሁ። ኑሱክ የሐጅ ሚኒስቴር የሚጠቀመው ለቪዛ ለማውረድ የራሳቸው ሲስተም አላቸው እነሱ። እኛም የራሳችን ሎካል ሲስተም አለን። ሎካል ሲስተም ላይ ያለው ዳታ ነው ወደዛ ኑሱክ የሚሄደው ማለት ነው። ለምሳሌ የፓስፖርት ኢንፎርሜሽኖችን እና ሌሎች ዲቴሎች ከዚህ ሲስተም ተወስደው ወደዛ ሲስተም ይሄዳል። ከዛ ቪዛ ኢሹ ይደረጋል ማለት ነው። ለጊዜ ሲስተሞቹ ያው ኮኔክትድ አይደለም። እዚህ ላይም እየተሰራበት ይገኛል። ፉል አውቶሜት ለማድረግ የቪዛ ኦፕሬሽንንም እሱም እየተሰራበት ይገኛል። እንግዲህ እሱን እንደሚሳካ ተስፋ እናደርጋለን። ከዛ ውጭ እነዚህ ሁለት ሲስተሞች ስለሆኑ የቪዛ ያው ዞሮ ዞሮ ዳታ ከሎካል ሲስተም ወደ ኑሱክ ሲስተም ነው የሚሄደው ማለት ነው። ኦኬ አሁን ስለዚህ ትኬት የሚሄዱበትን ቦታ እዚሁ ተቀምጦ ያውቃሉ ማለት ነው። እንግዲህ ከሀገር ከወጡ በኋላ ወይ በመዲና ወይም ደግሞ በመካ ያሉ ደግሞ ቤተሰቦቻቸው ናፍቆት ሊኖር ይችላል። ከቤተሰብ ጋር መገናኘት ይችላል። ቤተሰብስ የሚገናኙበት የስልክ ወይም ሌሎች አማራጮች አዘጋጅታቸዋል ወይ? በጣም ጥሩ። ያው ቴክኖሎጂ ብዙ ነገርን ያካትታል። ኢንፎርሜሽን ብቻ ሳይሆን ኮሚኒኬሽንንም ያፋጥናል ማለት እንችላለን። ለዚህ መሰረታዊ ነገር ሁጃጅ ወደ ሳዑዲ ከሄደ በኋላ ከቤተሰቡ ጋር በቀላሉ እንዲገናኝ ተብሎ ሮሚንግ አክቲቬት ተደርጓል። አምናም አክቲቬት ተደርጎ ነበር። ዘንድሮ ደግሞ አምና ያጋጠሙ ችግሮች ተሻሽለው ኦልሬዲ ቲሞች መዲና ላይ ተዘጋጅተው እየጠበቋቸው ይገኛል። የተመዘገቡበት ስልክ ኦልሬዲ እዚህ አክቲቬት ተደርጎ ለሮሚንግ ዝግጁ ሆኗል ማለት ነው። ስለዚህ ዘንድሮ ኢንሻአላህ ሁጃጆቻችን ሁሉም በሚባል ደረጃ ከቤተሰብ ጋር በቀላሉ መገናኘት ይችላል። ዋና ቁም ነገሩ ግን እዚህ የተመዘገቡበት ስልክ ይዘው ነው መሄድ ያለባቸው። እዚህ አሁን የተመዘገቡት ለምሳሌ ሳፋሪኮም እና የኢትዮ ቴሌኮም አለ። የኢትዮ ቴሌኮም ብቻ ነው የሚሰራው። ኢትዮ ቴሌኮም ነው። ኢትዮ ቴሌኮምም ቢሆን ሬጂስትሬሽን ላይ የተመዘገቡበት ስልክ ነው። ሁለት ስልክ ነው እንግዲህ ሬጂስትሬሽን ላይ የተቀበልናቸው። አንደኛ ፕራይመሪ ስልክ ብለን የመጀመሪያ አብዝተው የሚጠቀሙ ስልክና ሮሚንግም አክቲቬት የሚደረግበት ተብሎ ተነግሯቸዋል። ስለዚህ እሱን ስልክ መቀየር የለባቸውም። ከቀየሩ ደግሞ ያው ማሳወቅ አለባቸው። ይህንን ስልክ ይዘን እየሄድን አይደለምና በተለያየ ምክንያት ሊሆን ይችላል ትቶ የሚሄዱት፣ ለስራ ምክንያት ሊሆን ይችላል። ማሳወቅ አለባቸው፣ ቀይሩልን ብለው ማሳወቅ አለባቸው። ከዛ ውጭ ኢንሻአላህ ዘንድሮ በጥሩ ሁኔታ ይሳካል ብለን እንገምታለን። እንግዲህ ከአሁን በፊት በነበሩ የመስተንግዶ አገልግሎቶች ከህዝባችን የሚነሱ ጥያቄዎች አሉ። ለምሳሌ ከግሩፕ የለውም፣ በኋላና ፊት እንሆናለን። ከዛ ባሻገር ደግሞ በግሩፕም ደግሞ እንትን ብለን ደግሞ እዛ ማረፊያ ላይ እንደዚሁ እንትን እንላለን፣ ይቀያይሩናል። እንደገና ደግሞ የቤተሰብ መለያየት እና በተለይ ደግሞ እዛ ማረፊያ ላይ የአልጋ ማጣት አለ የሚሉ ጥያቄዎች፣ ችግሮች ነበሩና ምናልባት ይህንን ማኔጅ ለማድረግ የተሰራ ነገር ካለ በእናንተ ምንድን ነው? ይሄን ማኔጅ ለማድረግም ያው ሄቪሊ ሲስተም ተጠቅመናል። በተለይ ግሩፖቹን ሜንቴን ለማድረግ ግሩፖቹ እንዳይነጣጠሉ ለማድረግ የተሰራ ዘንድሮ ጥሩ እስካሁን ድረስ ያው ጥሩ ነገር ነው ያለው። ምንም አይነት አንድም ኮምፕሌን አላገኘ ነው በእኛ ምክንያት ማለት ነው። ምናልባት ሬጂስተር ሲያደርጉ ተሳስተው ቤተሰብ ሳይሆኑ የቀሩ ሊኖሩ ይችላሉ የተወሰነ። ከዛ ውጭ ግን ሲስተም ላይ ቤተሰብ ሆነው ተመዝግበው ችግር የሚያጋጥማቸው አይኖርም ማለት ነው። ዘንድሮ በቤተሰብ ደረጃ ፍላይት ላይ ይለያዩ ነበር። የመዝገባ እንትኑ ሲስተሙ ራሱ ይህንን ሰሌክት የሚያደርጋል የሚለይታለ። ኤግዛክትሊ። ከዛ ውጭ ግን የግሩፕ 45ቱ የተለያየ ቦታ ችግር እንዳያጋጥማቸው እንግዲህ የተለያየ ስልጠናዎች ተሰጥተዋል። ተጠርጣቸው በአካልም ስልጠና የተካፈሉ ሰዎች በደንብ እንትን ሊሉ ይችላሉ። ግሩፕ 45 የተለያዩ ችግሮች እንዳያጋጥም ያደርጋል። አንደኛ ሆቴል ላይ ከዚህ በፊት በነበረው እንትን የሚሻማበት ጊዜም ነበር። ያው ሁጃጁ አንድ ሰው 5 አልጋ የሚይዝ ውስጥ ገብቶ ሊቆልፍ ይችላል። ስለዚህ አሁን እዚህ ላይ ምክር ቤቱ እንግዲህ አንዳንዴ በለመናም በምናምን ነው የሚያስገባው የራሱን እንትን ኦፕሬሽን ላይ ማለት ነው። ስለዚህ ዘንድሮ ግሩፕ 45 ይሄን ይቀርፋል። ስለሚተዋወቁ ይሄ የገሌ አልጋ ነው የገሌ አልጋ ነው ብለው የሚተባበሩበት እንትን ተፈጥሯል ማለት ነው። ዘንድሮ ይሄም ይቀርፋል ብለን እንገምታለን። ስለዚህ ሆቴልም ከዚህ በመጀመሪያ ደረጃ የት ሆቴል የት አልጋ እንደሚያርፍ ስለሚታወቅ አዳዲስ ባዶ ቦታዎች አያዙም ወይም ደግሞ ሌላ በሌላው የሚያዝበት ሁኔታም የለም ማለት ነው። ኤግዛክትሊ። ኦኬ፣ እንደዛ ከሆነ እንግዲህ የሲስተሙ ይህን ያለው ውጤት ከመጣ የመጨረሻ ላይስ ምንድን ነው? አሁን ከጥራት ከጊዜ ከብንክት አኳያ እጥረት አላችሁ ብላችሁ የምታስቡት ነገር ከሆነ ምንድን ነው የሰራችሁት? ወይም ደግሞ በአጠቃላይ በዚህ በሲስተም የተገኘ ውጤት እንደው አጠቃላይ ምንድን ነው የሚመስለው ከባለፉት ዓመታት አኳያ? ኦኬ፣ አጠቃላይ ውጤቱ እንግዲህ ብዙ ሰው ያው የሚመሰክረው ነገር ነው።
አንደኛ ትልቁ ውጤት የሚባለው የሁጃጆቻችን ሰርቪስ ነው፣ የሁጃጆቻችን እርካታ ነው። ከዛ በላይ ሌላ ጥቅም ባይኖረውም ችግር አልነበረውም። ግን ሁጃጆቻችን እንትናቸው ከፍ ባለ መልኩ የተቋሙ አሰራርም በዛ ቅልጥፍና አግኝቷል፣ ተቀላጥፏል ማለት ነው። በአጭር ጊዜ ውስጥ ብዙ ነገሮችን ፕሮሰስ ማድረግ ተችሏል። በዛው ልክ ደግሞ ከዚህ በፊት የነበሩ ቅሬታዎች ተቀርፏል። ስለዚህ ከሰዓትም ከጊዜም ማለት ነው ከዛ ከገንዘብም ብዙ ትርፍ ተገኝቷል። ትልቁ ነገር እንዳልነው ግን ያው የሁጃጆቻችን እርካታ ነው። ይሄ አሪፍ ደረጃ ላይ ያለው። ስለዚህ ሲስተም ደግሞ ስንል ብዙ ጊዜ የሚነሱ አሉ። ኮራፕት ሊደረግ ይችላል፣ ሊበላሽ፣ ሊስተጓጎል ይችላል እና የእናንተ የተሰራው ሲስተም ምን ያህል ከዚህ አኳያ አስተማማኝ ነው? እንደዚህ አይነት ነገር ቢከሰተስ? አልሐምዱሊላህ ያው ሲስተሞች እንግዲህ ይታወቃል፣ ሲስተም ብዙ ጫና ይኖርበታል። ከአገር ውጭም ከውጭም ብዙ ነገሮች ሊመጡበት ይችላሉ። ሰርቪስም ሊስተጓጎል የሚችልበት አጋጣሚ ሊፈጠር ይችላል። ኢንሻአላህ እኛ እስካሁን ባደረግንለት የተሰራበትም በጥንቃቄ ስለነበረ እንዲሁም ደግሞ አሁንም ሜንቴን እየተደረገበት ያለው ሁኔታ በጣም በሃይ ሌቭል ስለሆነ እስካሁን ድረስ የዚህ ሲስተም እንግዲህ ሜንቴናቢሊቲ አቬይላቢሊቲ በጣም ሃይ ነው ማለት ሁጃጅ ለመመዝገብ መጥቶ ያጣበት አንድም ቀን የለም በዚህ 3 ዓመት ውስጥ ማለት ነው። ይሄ ትልቅ እንትን ማስረጃ ሊሆን ይችላል። ከዛ ውጪ እስካሁን ድረስ የዳታ ሚስ ማኔጅመንትም የተፈጠረ ነገር የለም። ኢቭን ቢፈጠሩ እንኳን ሲስተሙ በየጊዜ የተለያየ ባካፖችን ይኖሩናል። ባካፖች አሉን፣ የባካፕ ሰርቨር አለን፣ የባካፕ ኦፕሬት የምናደርግበት ሌሎች ሜካኒዝሞች አሉን። ስለዚህ በጥንቃቄ ነው ማለት ነው ሲስተሙ ተይዞ እየተሰራ ያለው። ስለዚህ በየጊዜው በየእንትኑ ጥንቃቄ ቼክ ይደረጋል። ኤግዛክትሊ። ኦኬ። እንደዛ ከሆነ አሁን እንግዲህ የአብዛኛው የሁጃጆች ቲኬትም እዚሁ ካገኙ ቪዛቸውንም እዛ ካገኙ ኦልሬዲ ወረቀት ላይ ፕሪንት የተደረገ ነው የሚሆነው እና መመለሻም ላይም እንደዚህ አይነት ነገር እንዴት ነው የምታደርጉ? በተለይ አንዳንድ ሁጃጆች ወረቀቱ ሊቀደድባቸው ይችላል። የትኬት የአይሮፕላን ቲኬት መልሱም እንደዛ ሊሆን ይችላል እና ምንድነው ከሁጃጆች መደረግ ያለበት ጥንቃቄ ምንድነው? ሁጃጆች ከእናንተ በጣም ጥሩ ጥያቄ ነው። ያው ዶክመንት ወሳኝ ነገር ነው። የትም ቦታ እንግዲህ ትራቭል ሲደረግ እንደምናውቀው ዶክመንት ወሳኝ ነገር ነው። አንደኛው ዶክመንት እንግዲህ ፓስፖርት ነው፣ ሌላኛው ቪዛ ነው፣ ከዛ ቲኬት ነው እያለ ይቀጥላል። ስለዚህ እነዚህ ዶክመንቶች በጥንቃቄ መያዝ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ሁሉም ሁጃጆች እኚህን ዶክመንቶችን በጥንቃቄ መያዝ ይኖርባቸዋል ማለት ነው። ምናልባት አንዳንድ ዶክመንቶች ሊተኩ ይችላሉ። ለምሳሌ ቪዛ ሊተካ ይችላል፣ ቲኬት ሊተካ ይችላል። ፓስፖርት በጭራሽ ያው እንደምናውቀው ሳውዲ ከጠፋባቸው እዚህም እንኳን ቢጠፋ በቀላሉ ሪፕሌስ ማድረግ ከባድ ስለሆነ እነዚህ ነገሮች በጥንቃቄ መያዝ ይኖርባቸዋል ብዬ መልእክት ማስተላለፍ ፈልጋለሁ። ከዛ ውጭ ግን ያው አንደኛው ሲስተም ላይ ልናደርገው የምንችለው ለምሳሌ ቢቀደድ ያልከውን ቢበላሽ እና በደንብ የማይታይ ከሆነ የኛ ሰርቪስ እዛም መካ ስለሚኖር እዛው አቅራቢያ ባለው እንትን ጋር ሄደው ሆቴሎቻቸው ላይ ኢንፎርሜሽን ሴንተሮች ይኖራሉ። ዘንድሮ ባስቀመጥነው ስትራክቸር መሰረት ፕሪንት ይደረግላቸዋል ማለት ነው። ስልካቸው ወይ ፓስፖርት ነንበራቸው ወይ ሬጂስትሬሽን ነንበራቸው አንዱን ካስታወሱ በስማቸውም ሰርች ማድረግ ይቻላል። ያው ስም በማመሳሰል ትንሽ ሊያለፋ ይችላል። ከዛ ውጭ ግን እነዚህ አሁን ያልናቸው ስልክ ቁጥር፣ ፓስፖርት ነንበር ወይ ሬጂስትሬሽን ነንበር የሚያስታውሱ ከሆነ በቀላሉ ቲኬትም ቪዛም ሁሉም ነገር ፕሪንት መደረግ ይችላል፣ ሪፕሌስ መደረግ ይችላል። ቢሆንም ግን ያው ለዶክመንት ጥንቃቄ መሰጠት አለበት ብዬ መልእክት ማስተላለፍ ፈልጋለሁ። ምናልባት ቀረ የሚሉት መልእክት ካለ በዚሁ አጋጣሚ የሚገልጹልን። ኦኬ። ሁጃጆቻችን እንግዲህ አላህ ለዘንድሮ ሀጅ የወፈቀው አላህ ይቀበላችሁ ማለት ፈልጋለሁ። አላህ ይቀበለን፣ እኛም አላህ ይወፈቀን። የተከበራችሁ የዚህ ፕሮግራም ተከታታዮች በ1446 የሀጅ መስተንግዶን በተመለከተ ከአስተዳደር ሲስተም ጋር በተያያዘ ሀጂ ፈይሰል ማማን ዛሬ ፕሮግራማችን እዚህ ድረስ መጥተው ቀርበውልናልና በእናንተ ስም አመሰግናለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።